ምዕራፍ 37 ከማረፊያ ቤት ወደ ዓለም በቃይ። ማረፊያ ቤት የሚሉት እስር ቤቱ አለች ሶፊያ። ፍርድ ቤት ባሏንና እሷን ወደ ማረፊያ ቤት እንዲሄዱ ካዘዘ በኋላ ፖሊስ በዝግ መኪና ጭኖ ወደ ወህኒ ቤት ሲወርዳቸው ሳይወጡ ሳይወርዱ ታስሮ ከሚቀለውበት የተሻለ ማረፊያ ቤት ልባል የሚባል ቦታ የት ይገኛል? አለ ጥላውን በቀልድ መልክ። ብቻ እሱም ቢሆን የዳኝነት ሥራ ከያዘ ጀምሮ ማረፊያ ቤት የሚባለው እስር ቤት መሆኑን በአጠቃላይ ይወቅ እንጂ እዛ ውስጥ ስላስተዳደሩ ሁኔታ የሚያውቀው ነገር እምብዛም አልነበረም። ስለዚህ ቤት ውስጥ እንደደረሱ ሶፊያ ወደ ሴቶች ክፍል፣ እሱ ወደ ወንዶች ክፍል ተወስደው እዚያ ይዞት የነበረውን ገንዘብም እንደ ብርና እንደ ሰንጥ ያሉ ሌሎችም አንዳንድ ዕቃዎች እያስመዘገበ አስረክቦት ሲጨርስ መሰረት የሚባለው የካፖ ረዳት አንድ አሮጌ ብርድ ልብስና አንድ ጣሳ ውሃ ይዞ መጥቶ ውሃውን ጥላውን ፊት አስቀመጠና ብርድ ልብሱን እቅፉ ላይ ወርውሮለት ያው ለብሰህ ሁሉ አውልቀህ ስጠኝና ይሄን ለብሰህ ቆይ፣ በዚህ ደግሞ ራስን ታጥበህ ቆየኝ ስመለስ እላጫለሁ አለው የካፖ ረዳት። ጥላውን ግራ ገብቶት ብርድ ልብሱን በቅፉ እንደተሸከመ ያሳቀፈውን ሰው ዝም ብሎ ይመለከት ጀመር። የአሮጌ ብርድ ልብስ ተረጋግጦ ደቆ ብናኙ እንኳን ታቅፎት ገና ሲቀርቡት ጉሮሮ እየከረከረና አፍንጫ እየከነከነ ያስነጥሳል፣ አይኑ ያስለቅሳል። ምን አለ ይሄ ነገር አልገባ? አማርኛ ታውቅም? ያለ መሰረት ፈገግ ብሎ አማርኛ ሳውቃለሁ ብቻ ልብስ ማውለቁ ትርጉሙ አልገባይ ብሎ ነው እንጂ ያለ ጥላውንም እንዲሁ ፈገግ ለማለት ብሎ ልብስ ሁሉ የእግር ሹራብ ሳይቀር ወደ ሽገዳይ መወሰድ አለበት። ሽገዳይ ደግሞ ምንድነው? ሽገዳይ አዲስ የሚገቡት እስረኞች ልብስ ሁሉ በአንድነት ተሰብስቦ የሚቀቀልበት ነው። መቀቀያው ለልዩ ልዩ በሽታ ጠንቅ የሆኑትን ስፍር ቁጥር የሌላቸው የማይታዩም የሚታዩም ተዋሲያን ስለሚጠፉ ስለሚገል ነው ሽገዳይ የተባለው እንጂ አይዞ ሰው የሚገል እንዳይመስልህ። ያለ መሰረት የወይን ቤቱ ስነ ስርዓት ልቅነቱ ያሰማው የኩራት ስሜት ትከሻውን ትንሽ ወደ ላይ ገፋ ሲያደርገው እየታየ ጥላውን ልብሱን ሁሉ እንደተባለው የእግር ሹራብ ሳይቀር አውልቆ ወደ ሽገዳይ ወስዶ እንዲቀቅለው ለመሰረት ሰጥቶ እሱ ያን አሮጌ ብርድ ልብስ ለብሶ አፍንጫውን ከሚከነክለው ብናይ ለማረቅ ፊቱን ወደ ሰማይ አጋንጦ ሲቀመጥ አንድ ሌላ እስረኛ ትልቅ የጠርሙስ ስባሪ የቦንዳ ቁራጭ መሰለ እድፋም ብረትና አንድ እንዲሁ ያደፈ አሮጌ ሞረድ አምጥቶ ፊቱ አስቀመጠለት። ይህ ሁሉ ደግሞ ምን ማደርግበት ነው? መሰረት ሲመጣ ራስን የሚላጭበት ነው። ምኑ? ጠርሙስ ዝባሪውና ከምላጩ በመረጥ ገብትላጫለ እንዴ? ይህ የተሸራረፈ ጠርሙስ ሰውነት ይቆራርጣል ያቆስላል እንጂ እንዴት አድርጎ ሊላጭ ይችላል? ይህስ ገና ስለት ያልወጣለት ዱልዱም ብረት እንዴት ራስ ሊላጭ ይችላል? አለ ጥላውን በመገረም የጠርሙስ ዝባሪውንና ምላጭ የተባለውን ዱልዱም ብረት በየተራ አንስቶ እያገላበጠ እያየ የዱልዱም ብረት የምትለው እኮ 2 ደቂቃ ያህል ይህን ሞረድ ላይናታች ስታሳልፍበት ግሩም የሆነ ዝለት ይወጣል ያለ እስረኛው ድምፁን ከፍ አድርጎ እየሳቀ። እስረኛው የተናገረው ቀልዶን ይሁን ምሩን ጥላውን አልገባውም። ኧረ እባክህ ዝም በል ወንድሜ፣ እኔ ባላገር ነኝ ነው እንዲህ ያለውን ነገር ደና አድርጌ ያውቃለሁ። ይህ ብረት ስትሞረደው ላይ ብታድር እንኳንስ ራስ ሊላጭ ሳር ሊያጭድ አይችልም። ለመሆኑ አዲስ የሚገቡት ሁሉ በዚህ እየተላጩ ነው የሚገቡት ማለት ነው? ያለ ጥላውን እስረኛው ሲስቅ ዝም ብሎ ሲመለከተው ቆየና ገንዘብ ከሌላቸው በጠርሙስ ስባሪው ወይም በዚህ አንተ ዱልዱም ብረት ብለ ስም ባወጣለት ምላጭ መላጨት አይቀርላቸው ይላጫሉ። ብቻ ለጠላት አይስተው ለሁለቱም መላጨት ጭንቅ ነው። ገንዘብ ያላቸውስ? ገንዘብ ያላቸውማ ክፍለው በካቦ መኪና ይላጫሉ። ያለ እስረኛው አሁንም በዝቅተኛ ድምጽ ዞር ብሎ ግራቀኙን ተመልክቶ አማን መሆኑን ሲያረጋግጥ ወደ ጥላው ጠጋለና ካፖ ምንድነው? እስረኛው በዝቅተኛ ድምጽ ሲናገር ስላየ በዝቅተኛ ድምጽ መናገር አስፈላጊ ቢሆን ነው ብሎ ገምቶ እሱም እንዲሁ ጥላውን በዝቅተኛ ድምጽ ጠየቀ። ካፖ እዚህ እስረኛ ሁሉ ንጉስ፣ እስረኛን አቅልጦ ቀጥቅጦ የሚገዛ ማን መሰለ? ካፖ አይደለም? እስረኛ አንድ ጊዜ የእስር ቤቱን በር ከገባ ተዳዳሪው ዞር ብሎ ያዩትም እኮ አይናቸው ጆሮአቸው እጅግራቸው ካቦ ነው። ማን ነው የሚሾሙ? እነሱ አስተዳዳሪዎች ማለት ነው። ከየት? ከዚሁ ከእስረኞች መካከል። ለስሙስ ሱም እንደ እስረኛ ነው። ለእስረኛው የአሽሙር ፈገግታ ፈገግ ብሎ ጥላውንን የጎድን ያየ ለስሙስ እስረኛ ነው የስም ነው እንጂ የእውነት እስረኛ አይደለም ማለት ነው? ይበቃናል ወንድሜ፣ ያስልፍልም መሳይ ያስራል መሰለኝ።
ገና ሳንተዋወቅ ብዙ አስለፈለፍከኝ ያለ እስረኛው አሁንም አካባቢውን ባለማመን ዞር ብሎ ተመልክቶ እሺ ይብቃኝ የኔ ወንድም ይቅርታ አድርግልኝና ነገር እየሳበው ሳናስበው እዚህ አደረሰን እንጂ እኔ መናገር የማትፈልገውን ለማናገር ፍላጎት ኖሮኝ አይደለም። አሁንም ቢሆን ለኔ የተናገርከው ከኔ ወደ ሌላ ይተላለፋል ብለህ አትዝጋ። ስለዚህ ይህንን ተውና ወደ ምላጫችን እንመለስ። ታዲያውን የራስ ምላጭ መኪና መከራየት ብፈልግ ከካባው በቀር ሌላ ዘንድ አላገኝም ያለ ጥላውን እስረኛው በተናገረው ሲጸጸትና እንደ መደንገጥ ሲል ስላየ ወሬ ሸምቶ በትርፍ የሚሸጥ የወሬ ነጋዴ አለመሆኑን በቃልም ራሱንና ጠቋሚ ጣቱን በመነቅነቅም እያረጋገጠ ፊት የወህኒ ቤቱ ነበር። እሱ እንዲጠፋ ከተደረገ ከጠፋ ማለት ነው ያለ እስረኛው ቶሎ ራሱን አርሞ የወህኒ ቤቱ ከጠፋ ብዙ ጊዜ ሆኗል። ሌላም ያለው ሰው የለም። ካባውን ለመጠየቅስ እንዴት ነው የማገኘው? መሰረት ሲመጣ ነገር መሰረት ካባውን በቀጥታ የሚያነጋግር ብሱ አይወድ። ለሱ በጠርሙስም ሆነ በምላጭ መላጨት አልችልምና እባክህ የኪራይ መኪና የማገኝበትን ዘዴ አመልክተኝ ብለህ አስተዛዝነ የነገርከው እንደሆነ ዘዴውን እሱ ያውቀዋል። ካባውም ቢሆን አንተ በቀጥታ ከጠየቅከው እንኳንስ ኪራይ ሊቀበል መኪና ያለው መሆኑን አያምንም። እሺ ገባኝ፣ እግዚአብሔር ይስጥልኝ አለ ጥላውን እንዲሁ አፉ እንዳመጣው። ነገር ግን እንዲያ አፉ እንዳመጣው ገባኝ አለ እንጂ ነገሩ ይብሱኑ እየተሰወረው ከመሄድ በቀር ምንም አልገባው። እንዳጠይቅም እንግድነቱ ወገደው። ራስን ታጠብክ ያለ መሰረት ጥላውንን ሲያነጋግረው የቆየው እስረኛ እንደሄደ ከሽገሌ ተመልሶ የምላጭበት ነው ብሎ አንድ ሰው ይህን ስላመጣልኝ በጠርሙሱ ስባሪ ይሁን በዚህ በብረቱ መላጨት ጭራሽ የማልችል ስለመሰለኝ በጭራሽ ስለማልችል ሌላ መላጫ የሚገኝ እንደሆነ ካንተ ጋር ለመነጋገር ቆየው አለ ጥላውን። የጠርሙሱን ስባሪና ያን የዛገ ብረት መሰረት እንደማያውቃቸው ሁሉ ለሱ እያገላበጠ እያሳየ ሌላ እንዴት ያለ መላጫ? እንደ መኪና መላጫ ያለ ነገር አይገኝም። መኪናው ከየት ይገኛል? አለና መሰረት ግራ ቀኙን ዞሮር ብሎ አይቶ መኖሩን እንኳን አንዳንድ ተሸሽገው የሚያከራዩ ሳይኖር አይቀርም። ነገር ግን እንዲህ ያለው የንግድ ሥራ እዚህ ክልክል ስለሆነ እነሱም ሆነ አገናኞቻቸው የታወቀባቸው እንደሆነ ስለሚቀጡ ለቅጣታቸው መካካሻ እንዲሆናቸው ብሎ ይመስለኛል የሚጠይቁት ኪራይና ዋጋ በጣም ውድ ነው። ምን ያህል ይጠይቁ ይሆን? እኔ እንኳን ባለመኪናዎችን አላውቃቸውም። አንድ እነሱን የሚያውቁ ሰው ትናንትና ለሁለት አዲስ ገቢዎች በ5 ብር ተከራይቶላቸው ነበር። በዚያ ላይ ስላገናኝነቱ ለሱ የሚከፍል አለ። ከፈለክ ቀስ ብዬ እሱን ልጠይቅልህ። እባክህ ጠይቅልኝ። በዚህ ተቆራርጦ የሚቆስል ራሴን ለማሳከም የሚያስፈልገው ገንዘብ ያለ ጥርጥር ከ5 ብር ብዙ የሚበልጥ መሆኑ ስለማይቀር አስቀድሞ በዚህ መገላገል ይሻላል። ለመሆኑ ሴቶችን መላጨት አለባቸው? ጥላውን ሶፊያን ሲያስብ ጭንቀቷ ከራሱ ጭንቀት የበለጠ አስፈራውና ከገሌ በቀር የሚባል የለም። እስረኛ ከሆነ ሁሉም መላጨት አለበት። እንግዲህ አስባክ የሚገኝ ከሆነ ባለቤቴ ሴቶች ክፍል ሶፊያ ሙላት ትባላለች። ለሷም ቢከራይልኝ ለሰውየው አደራ በልልኝ። ብቻ ገንዘባችንን ሁሉ አስመዝግበን እዚያ ስላስረከብን አሁን ገንዘቡ በእጄ የለም። እሱ ግድ የለም አያስቸግርም። ፊርማን እዚህ ስታስረክብ ከፈረምከው ጋር እያመሳከሩ ታዘዝክለት ይከፍላሉ። ለመሆኑ ስንት ገንዘብ አስረክበሃል? 200 ብር። 200 ብር አለ መሰረት እንደ ገደላዊ ጥላውን ያለውን ደግሞ መሰረት የመኪና ኪራይ ፍለጋ ከሄደበት ተመልሶ ኪራዩ ለጥላውንና ለሶፊያ 5 ብር ለአገናኞች 3 ብር በድምሩ 13 ብር መገኘቱን ሲነግረው ጥላውን በጣም ደስ አለው። አሁን እንግዲህ ከሁሉም አስቸጋሪ የሚሆነው የሚያስማማ ቦታ የማግኘቱ ጉዳይ ነው። ለምን የሚያስማማ ቦታ? ለመኝታና በጠቅላላው ለማረፊያ የሚሆን። መቼስ አንተም ሆንክ ባለቤትህ እዚህ የምትቆዩበት ጊዜ እግዚአብሔር ያሳጥራላችሁ እንጂ እዚህ በምትቆዩበት ጊዜ ቀን የምታርፉበትና ሌት የምትገናኙበት አንዳንድ የተወሰነ ቦታ ያስፈልጋችሁ የለ? እሱን ማለቴ ነው። እንዴት? ለእያንዳንዱ እስረኛ የተወሰነ ቦታ የለው? አለው እንጂ ሁሉም ባንድ ላይ ሆነ እዚያ ውስጥ ለእያንዳንዱ የተወሰነ ቦታ አለው። ብቻ አሁን እስረኛው እየበዛ ስለሄደ ያልተያዘ ደህና ቦታ ማግኘት በጣም ችግር ነው። ያልተያዘ ቦታ የሚገኘው በሽንት ዕቃው ዙሪያ ብቻ ነው። ታዲያ እሱ ካልቸገረ እንኳንስ ለመኝታ ለአንድ አፍታ አጠገቡ መቆየትም ቢሆን ያስጨንቃል። እንዴ እስረኛ በሚተኛበት መሃል ነው የሽንት ዕቃው ያለ? ይህስ ደግሞ ከሁሉም የባሰ ነው አለ ጥላውን እየሳቀ። ከደረሰ ጀምሮ ያየውም ሆነ የሰማው ሁሉ ክፉ ብቻ ቢሆንም የሽንት ዕቃው መኝታ ክፍል ውስጥ መሾሙ ከሁሉ የከፋ መሆኑን ያለ ስጋትና ያለ ይሉኝታ ገልጾ አዎ እስረኛው በሚተኛበት ክፍል መካከል እንኳን ሳይሆን ወደ ዳር ነው። ብቻ ለምን መሰለህ ሌሊት እስረኛ እንዳያመልጥ ለጥንቃቄ ክፍሎች ሁሉ መዘጋት ስላለባቸውና ወደ ሽንት ቤት መውጣት ስለማይቻል ሌሊት ሽንት ለሚያስቸግራቸው እስረኞች ምቾት ነው የሽንት ዕቃው እዚያ የሚቀመጥ።
ታዲያ ሌሊት ሽንት መክፈል የሚፈልጉ እስረኞች ሁሉ የግላቸውንም ሆነ ባጠገባቸው ከሚተኙ ጎረቤቶቻቸው የሚጋሩትን መክፈያ እዚያው በአቅራቢያቸው አስቀምጠው ባስፈለጋቸው ጊዜ እየከፈሉ ወደ ሽንት ዕቃው ወስደው ሲገለብጡ ያድሩና ጠዋት ከየክፍሉ ወደ ሽንት ቤት ተወስዶ ይፈሳል። ታዲያ ሰው በሚተኛበት ክፍል የሽንት ዕቃው መቀመጡ እንኳን በእውነት በእኔ አስተያየት ነውርነቱ ይህን ያህል አስከፊ ባልሆነ፣ ነገሩን አስከፊ የሚያደርገው መብራት ሲበራ ስለማያድር ቶሎ ስለሚጠፋ መክፈያቸውን የያዙ በጨለማ ወደ ሽንት ዕቃው ከሚሄዱት አፍንስተው በላዩ የሚያፈሱም እንዲሁም ሳይደርሱ የደረሱ መስሏቸው በውጭ አጠገቡ አፍሰው የሚመለሱም ስለሚኖሩ እዚያ በቃው ዙሪያ ቦታ የሚይዙ ሰዎች ሽንት ሊፈስባቸው ይችላል። ለዚህ ነው እዚያ ዙሪያ ቦታ መያዝ አይመችም ያልኩ። ታዲያ ችግሩ ያለው ቦታ ያልተያዘው ቦታ እሱ ብቻ መሆኑ ነው። በሴቶች ክፍልም እንዲህ ያለ ችግር አለ አለ ጥላሁን። ሶፊያ ከሽንት ዕቃው አጠገብ ተኝታ የሚደርስባት ክፉ ችግር ያን ክፉ ፊቱን ብዙ እጥፍ ጊዜ አክፍቶ ስላሳየው ፍራቱ በፊቱ ጎልቶ እየታየው ሁሉም ነው። ታዲያ ምን ይሻለናል? እንጃ የድል ጉዳይ ነው እንጂ አንዳንድ ጊዜ ሲያጋጥም የገንዘብ ችግር የጸናባቸው ሰዎች ገንዘብ እየተቀበሉ ቦታቸውን ደና ቦታቸውን የሚለቁ ይገኛሉ። ብቻ ችግሩ እንደዚህ ያሉ ሰዎች እንደ ልብ አለመገኘታቸውና ሲገኙም የሚጠይቁት ዋጋ ከመጠን በላይ ውድ መሆኑ ነው። እንዴ የሚገኙና ውድ ዋጋ የማይጠይቁስ ቢሆን እኛ ገንዘብ ስላለን የነሱን ደና ቦታ በገንዘብ ገዝተን በእነሱ ሽንት እንዲፈስባቸው ልናደርግ ነው? ይህ የማይደረግ እንኳንስ ሊደረግ ፈጽሞ የማይታሰብ ነው። ይህን ከማድረግ ለኛ የደረሰውን ክፉ ዕድል መሸከም ይቀለናል ሲል ጥላሁን ፊቱ ከመቅጽበት ተለውጦ መሰረት ያን በቅጽበት የተለወጠ ፊት ሲያይ ለጊዜው ድንግጥ አለ። የለም እንደሱ ማለት እኮ አይደለም ያልኩ አልገባህም መሰለኝ። እንደሱ ማለት አይደለም ማለት ውሸት ለመፍጠር ፈጣን የሆነ አእምሮ እንደ ልማዱ ውሸቱን ፈጥሮ እስኪያደርስለት አንዱን አረፍተ ነገር እየደጋገመ ሁለቱ ወይም ሶስቱ በአንድ ላይ ማህበርተኞች ሆነው ገንዘብ ተቀብለው የአንዳቸውን ቦታ ይለቁና ባልተለቀቁት እነሱ እየተፈራረቁ ይተኛሉ። ማለት አንዱ ቀን ተኝቶ ቢሆን ሌሊት እሱ ወደ ራስጌ ወይም ወደ አንድ ቦታ ወደማይያዝበት በኩል ጠጋ ብሎ ቀን ላልተኛው ወይም ላልተኙት ይለቃል። ታዲያ እንግዲህ ቀን የተኛውም ሌሊት እየተቀመጠ ሌሊት የተቀመጠው ቀን እየተኛ ሁሉም እንቅልፍ ይሁን ረፍት ሳይጎድልባቸው ገንዘብ አግኝተው ከችግራቸው ይገላገላሉ። እሱ እንኳን እንጃ ምናልባት ይሻል ይሆናል። እንዲህ ያለ ከተገኘ እስቲ ግድ የለም ይሁን ያለ ጥላሁን ያም ቢሆን ተገቢ መሆኑ ተጠራጥሮ ያመንታ በእውነት እድላሞች ናችሁ አለ መሰረት ቦታቸውን የሚሸጡ ሰዎች ፍለጋ ሄድኩ ብሎ ቆይቶ ሲመለስ ለሁለታችንም ተገኘልን። ያም ርዝመቱ እግር ዘርግቶ መተኛት የሚያስችልና ስፋቱን እንደተኙ መገላበጥ የሚያስችል ነው። ዋጋው ግን ትንሽ ወደድ አለ። ስንት? ቦታው እያንዳንዱ 40 ብር፣ ፍራሹ ንጹህና ወፍራም ፍራሽ እያንዳንዱ 10 ብር። በድምሩ እስቲ ለሁለቱ ስንት መሆኑ ነው? 100 ብር መሆኑ መሰለኝ። ልክ ነው 100 ብር ነው። ክፉ አይደለም። ዛሬ ቦታ እንዲህ በተወደደበት ክፉ አይደለም። አዎ ይሁን ግድ የለም እግዚአብሔር ይስጥልኝ። ብቻ ፍራሹን እንኳን ከቤታችን ማስመጣት አንችልም ነው አለ ጥላሁን ሆቴል የገባ ይመስል ለወይን ቤት መኝታ ያን ያህል ገንዘብ ክፈል መባሉ ቢከብደውና ቅር ቢለውም መሰረት ድካሜን ሁሉ ከንቱ አደረገብኝ ብሎ እንዳይቀየመው የራሱን ቅርታ በውሸት ፈገግታና የደስታ መልክ ለመሸፈን እየተጣጣረ የቤት ፍራሽ ለዚህ አይስማማ፣ ይህ በቦታው ልክ የተሰፋ ነው። እንዲያ ነው። ታዲያ እኮ አልጋም ፍራሽም ከቤት ማስገባት ይቻላል ሲባል ሰምቼ ነበር። እየሰማሁት ውሸት ነው ማለት ነው? ለፍርደኞች ይሆናል። ፍርደኞች አልጋም ሊያስገቡ ይችላሉ እንዴ? እንደገና ወንጀለኞች መሆናቸው ገና ካልተረጋገጠ እዚህ በቀጠሮ ከሚቆዩት ወንጀለኞች መሆናቸው ተረጋግጦ የተፈረደባቸው የተሻለ ምቾት አላቸው ማለት ነው? በጣም እንጂ እዚህ በቀጠሮ የሚቆዩት እስረኞች በጣም ጉዳተኞች ናቸው። ከዓለም በቃኝ እስረኞች በቀር በቀጠሮ ከሚቆዩት እስረኞች በከፋ ሁኔታ የሚታሰር የለም። ጥላሁን ራሱን ከተላጨ በኋላ መሰረት ልብሱን ከሽገር ያምጥቶ ሲሰጠው የሱ ልብስ መሆኑን ማመን አቃተው። ልዩ ልዩ ቀለምና የጽዳት ጉድለት ልዩ ልዩ ደረጃ ካለው ብዙ ልብስ ጋር ባንድ ላይ ተደባልቆ ስለተቀቀለ ያን የሌለውን የተለየ ቀለምና በደረጃ የተለያየ ጉስቁልና ተቀብሎ የሱን ቀለምና ጽዳት ለሌላው ሰጥቶ ፍጹም ሌላ ሆኖ ተሽጎርጉሮ ስላገኘው የሱ ልብስ መሆኑን ማመን አቃተው። ይሄን ቁጥር በፊት አይደለም እንደ ሰፋውት ባለ መሰረት በጨርቅ ላይ የተጠለፈ ቁጥር 3 በኮቱ በሱሪው በውስጥ ልብሶቹና በእግር ሹራብ ሳይቀር መጀመሪያ ለመቀቀል ሲወስድ በጥላውን ፊት የሰፈውን ከያለበት እየፈለገ እያሳየ ቁጥሩስ ልክ ነው፣ ብቻ ልብሱን እንዲህ ያደረገው ደሞ ሽታውስ እንዲህ ያለ ክፉ ሽታ ምንድነው አለ ጥላውን ልብሱ በመበላሸቱ ከማዘኑ የበለጠ ተገርሞ። ሽታውስ መቀቀያ ውስጥ የሚጨመረው መድኃኒት ነው። አሁን ስትላመዱ ማስቸገሩን ይተዋል።
ወዲያው ቦታውን እንዲመራው መሰረት ወስዶ ከካቦ ጋር አገናኘው። ጥላሁን የተመራው ቦታ የሽንት ዕቃው ከሚቀመጥበት ብቻ ሳይሆን ከመተላለፊያ መንገዶች ሁሉ ራቅ ያለ ተላላፊ የማያስቸግርበት ስለሆነ እዚያ ክፍል ከሱ የተሻለ ቦታ የለም። መጠኑን መሰረት እንዳለው ቁመቱ እግር ዘርግቶ መተኛት የሚያስችል ስፋቱ እንደተኙ መገላበጥ የሚቻልበት ነው። ፍራሹ ግን ንጹህ ይሁን እንጂ መሰረት እንዳለው ወፍራም አይደለም። እንዲያውም ከፍራሽ ይልቅ ድሪቶ ልብስ ቢባል ከእውነቱ ይቀርብ ይሆናል። ቢሆንም እዚያ በፍራሽ ስም ከሚነጠፈው የሚበዛው እንደሱ ድሪቶ በመሆኑ ጥላሁን ቅር አልተሰኘም። ይልቁንም ካቦ ቦታውን ሲያሳየው በወሬ እንደሰማው ሳይሆን ፈገግ ብሎ የእጅ ሰላምታ ሰጥቶ በደህና ፊት ስላነጋገረውና ምናልባት የሚያስቸግር ነገር የገጠመው እንደሆነ ቢነግረው በሚቻለው ሁሉ የሚረዳው መሆኑን ጠጋ ብሎ በዝቅተኛ ድምጽ ስለነገረው ደስ ከመሰኘቱም በላይ ገርሞት እሱም እንዲሁ በዝቅተኛ ድምጽ ምስጋናውን ገለጸ። ለራሱ መላጫ የጠርሙስ ስባሪና የዛገ ብረት ያመጣለት እስረኛ ስለ ካቦ ያወራለት ሌላ ነበር። ያ እስረኛ የነገረው ካቦ እስረኞችን ረግጦ አንቀጥቅጦ ለመግዛት በእስረኞች ላይ የነገሰ አስመስሎ ነበር የነገረው። ከተናገረው ደግሞ ያልተናገረው ክፍል አሽሙሩ ካቦን እንደ እስረኞች ጾር ከቅጣታቸው አንዳንድ ክፍል የሚቆጠር እነሱን ለማስጨነቅና ለማሰቃየት የተፈጠረ እንጂ እንዲህ በደስታ እንዲህ በፈገግታ ተቀብሎ እንደ ጓደኛ የእጅ ሰላምታ የሚሰጥ ችግር ሲያጋጥማችሁ ወደኔኑ እረዳችኋለሁ ብሎ የሚጋብዝ አልነበረም። ታዲያ ያስረኛ የነገረው እውነት ባይሆን ነው ወይስ ለሱ የተለየ አስተያየት የተለየ አቀባበል የሚደረግበት ምክንያት አለ? እንዲሁም እኮ ካቦ ብቻ ሳይሆን እዚያ ከገባ ጀምሮ ያገኛቸው ሁሉ ለሱ ፍጹም ደጎች ሆነው ያገኛቸው። እሺም የመሰረት ነገር አይንሳ። መሰረት ያደረገለት እርዳታ ለሁል ጊዜ የማይረሳም የውለታ ባለዕዳ አድርጎት የሚኖር ነው። ገንዘቡንና ሌላውን ዕቃውን አስረክቦ ከእስረኞች ጋር ከተጨመረ ጀምሮ መሰረት ለሱ ብቻ ሳይሆን አልፎ ተርፎ ሴቶች ክፍል ላለችው ለሶፊያ ጭምር ያደረገው እርዳታ ማለት ከወዲህ ወዲያ ተሯሩጦ የራስ መላጫ መኪና ካለበት ተፈልጎ ተከራይቶ ራሳቸውን ከመቁሰል ማዳኑ ያን ያክል የቦታ ችግር ባለበት እዚያ ብዙ ጊዜ የቆዩት ሊያገኙት የማይችሉ ከመረጋገጫም ከሽንት ማፍሰሻም የራቀ ምርጥ ቦታ እንዲያገኙ ማድረጉ ይህ ሁሉ ያለ ችግር እንዲሁ በቀላሉ የሚደረግ አይደለም። የሚወልዷቸውና ለባለቁርጦቻቸው ካልሆነ እንኳንስ ለአዲስ ደራሽ እንግዳ ለብዙ ጊዜ ዕውቀያቸውም ቢሆን እንዲያ ተቸግረውና ተጨንቀው ደግ የሚሰሩ ደግሞ ጥቂት ደጎች ጥቂት ታላቆች ብቻ ናቸው። ስለዚህ መሰረት ያለ ጥርጥር እንዲያ ካሉት ጥቂት ደጎች እንዲያ ካሉት ጥቂት ታላቆች አንዱ መሆን አለበት። ራስን የምትላጭበት ነው ብሎ የጠርሙስ ስባሪና የዛገ ዱንዱን ብረት ያመጣልኝ እስረኛም ለኔ ደግ ነበር። እንዲያውም እኮ የራስ መላጫ መኪና የሚገኝበትን ፍንጭ ያሳየኝ እሱ ነው ብሎ ጥላሁን ያ እስረኛ አንተ ሰው ያስለፍልፍ አስራል መሰለኝ ወንድሜ ገና ሳንተዋወቅ ብዙ አስለፈለፍከኝ ያለው እዚያ የተናገረውን የሰማ በአካባቢው ያለ መስሎት በፍርሃት አይኖቹን ዙሪያ ያሽከርክሮ የተመለከተበት ሁኔታ ትዝ አለውና ብቻውን እንደመሳቅ አለ። ወዲያው ከዚያ ጋር ተያይዞ እስረኛው የራስ መላጫ መኪና ፊት ወይን ቤት እንደነበረውና እሱ ከጠፋ በኋላ ካቦ በቀር ሌላ መኪና ያለው ሰው እንደሌለ ነገር ግን ካቦ መኪና ያለው መሆኑን እንደማያምንና ኪራይ በቀጥታ እንደማይቀበለው የነገረውን ሁሉ አንድ ባንድ ሲያስታውስ እንዴ አለ። ይህ ሰውዬ ነገረው መሰረት ተሸሽገው ከሚያከራዩ ሰዎች ላንተና ለባለቤትህ በ13 ብር ተከራየውላችሁ ያለው ስለተለያዩበት ለጊዜው ግር አለውና በጠርሙስ ስባሪ ወይም በዛገ ዱልዱም ብረት የመላጨቱና በሽንት ማፍሰሻ ቦታ የመተኛቱ ሐሳብ አስደንግጦት ሁለቱ እስረኞች የነገሩት አንዱ ከሌላው የማይስማማ መሆኑን በዚያ ጊዜ ልብ አላደረገው ነበር። እንዴ የካቦን መኪና ነው መሰረት በሚስጥር ከሚያከራዩ ሰዎች ባገናኞቻቸው በኩል ተከራየውላችሁ ያለኝ? ኧረ እንጃ አያደርገውም። ብቻ ቢሆንም ማጣራቱ አይከፋም። ቆይ ግዴን ለማጣራዋለሁ። ያን እስረኛ የት ባገኘሁት? ስሙን እንኳን አላውቀውም። አለና ጥላሁን ከካቦ በቀር መኪና ያለው ሰው በወይኑ ቤት ውስጥ አለመኖሩንና የነገረውን እስረኛ ለመፈለግ ከክፍሉ ወጥቶ የየክፍሉ እስረኞች ወዲያ ወዲህ ሲዘዋወር ማየት በሚቻልበት ቦታ ቆሞ ሲመለከት ያ የሚፈልገው እስረኛ ሳያዩ ከኋላው መጥቶ መኪና አገኘ ዋንቀና አለው። ራሱን ተላሽቶ ስላየው እግዚአብሔር ይስጥልኝ ምክረ በጣም ጠቀመኝ። እንዲያውም እዚህ የቆምኩት ያለህበትን ስለማላውቅ እንዲህ ስትዘዋወር ሳላገኝ አልቀርምና ምስጋናዬን አቀርባለሁ ብዬ ነው። ባለቤቴንም እኔንም ከብርቱ ስቃይ ነው ያዳንህን። ምንም አይደል እርሰው ማንም ለማንም የሚያደርገው ነው። አሁን እንዳልኩ ስለ ባለቤቴም ስለ ራሴ ምስጋና ለማቅረብ ብፈልግ
ቦታንም ስምህንም ስላላማላውቅ እዚህ መጥቼ ቆምኩ። ስምን ብትነግረኝ ትፈቅዳለህ? የኔ ስም ጥላሁን ፈይሳ ነው። ይቅርታ አድርግልኝ። ካንተ በፊት እዚህ ገብቼ የቆየው እኔ ስለሆንኩ የራሴን ስም ብቻ ሳይሆን አካባቢውን ላንተ ለአዲስ መጪው ባለማስተዋወቄ መወቀስ የሚገባኝ እኔ ነኝ አልና ስሙ ጠፍቶት እንደሚፈልግ ለአንድ አፍታ ዝም ብሎ አይኖቹን ከግራ ወደ ቀኝ ከቀኝ ወደ ግራ ዞር ወር አድርጎ ሲመለከት ከቆየ በኋላ ስሜ ገብረየስ ነው፣ ገብረየስ በቃሉ። ከዚያ አሁንም ትንሽ ዝም ብሎ ቆይቶ ለመሆኑና ለአንተና ለባለቤት ስንት ከፈልህ? ለእያንዳንዳችን 5 ብር፣ ለአገናኞች ብሎ 3 ብር፣ በድምሩ 13 ብር ከፈልኩ። ጥላሁን እስከዚያ ጊዜ ያነጋግራቸው ሁሉ እንዲህ ስላለው ነገሩ በተናገረው ቁጥር ዙሪያ ገባውን ተገላምጠው እያዩ በዝቅተኛ ድምጽ ስለሚናገሩ ምንም ምክንያቱን በትክክል ባያውቀው አስጊ ነገር መኖሩን ገምቶ እሱም እንዲሁ ዙሪያ ገባውን ተገላምጠው ከተመለከተ በኋላ ከገብረየስም እጅግ ዝግ ባለ ድምጽ 13 ብር ይህን ያልተከፈለ ሲባል ገና ዛሬ መስማቴ ነው። ለመሆኑ አገናኞች ያልካቸው ደግሞ የምን አገናኞች ናቸው? መኪና የሚያገናኙትና የሚያከራዩትን የሚያገናኙ አገናኞች የሉ? መሰረት እዚህ እስር ቤት መኪና ማከራየት ክልክል ስለሆነ አከራዮችና ተከራዮችን በሚስጥር የሚያገናኙ ሰዎች አሉ። ታዲያ የሚስጥር የተገለጸ እንደሆነ በተለይ የተከለከለ መሳሪያ አግብተው የሚያከራዩት ሰዎችና አገናኞቻቸው ስለሚቀጡ እንዲያ ላለው ቅጣት ማካካሻ እንዲሆን ነው ዋጋቸውንም የሚያስወድዱት ብሎ ነበር የነገረኝ። ይልክ አይደለም ማለት ነው? መሰረት በሚስጥር ነው ይላጨህ? ኧረ እዚህ አደባባዩ ላይ ነው የተላጨው። እንዳይገባ ስለተከለከለ በሚስጥር በተከራየ መኪና በጋድ አደባባይ ላይ ተላጨህ ሲል ገብረየስ ትንሽ ፈገግ ብሎ ጥላሁንን በቀልድ አይነ የጉድን እያየ ጥላሁን የራሱ ሞኝነት በገብረየስ ቀልድና ሽሙር ወለል ብሎ ታየውና እሱም ከልቡ ይስቅ ጀመር። የምትተኛበት ቦታ አሳገኘህ ያለ ገብረየስ ከሳቅ በኋላ ትንሽ ዝም ብሎ ቆይተው አዎ አገኘው። ደህና ቦታ ነው? ጥሩ ቦታ ነው። ባለቤቱም ደህና ቦታ አገኙ? መቼም እኔ እጄ አላየሁትም። መሰረት ጥሩ ቦታ ነው ብሎኛል። ስንት አስከፈለህ? ለሁለቱ ቦታዎች ከፍራሾቻቸው ጋር 100 ብር። ጥላሁን ገብረየስ ውድ ነው ይለኛል ብሎ እየፈራ ለመሆኑ አንተ ለሹም ምግብነት የተሰናዳህ ደህና ነህ? ያለ ገብረየስ እየሳቀ ደህና ካለ በኋላ ለማለት ያስበውን ጥላሁንን ያስቀይመው ይሆናል ብሎ ዘሎ ለሹም ምግብነት የተሰናዳህ ወይም የምትገባ ደህና የሥጋ ከብት ነህ ያለ ጥላሁን ገብረየስ የዘለለውን እሱ ሞልቶ በጣም እየሳቀ ለመሆኑ ይህን ያህል ገንዘብ ይዘህ መጥተሃል ወይስ ገና ከውጭ አምጥተህ ልትከፍለው ነው? ይቅርታ አድርግልኝ፣ ይህን እንኳን መጠየቄ ባልተገባኝ። አረ የለም ምንም ከመንገድ የመጣ ጥያቄ አልጠየቅከኝም። እዚህ የምንቆይበትን ጊዜ ስለማናውቅ ለአንዳንድ አባሻባሽ ችግር ይሆናል ብለን ያመጣነው ነበር። ታዲያ ምን ያክል እንዳለ ለመሰረት ነግረው ኖራ? አዎ ስንት ገንዘብ አስያዛችሁ ብሎ ስለጠየቀኝ ነገርኩት። አዎ ለዚህ ነው እንዲህ ያለ ተሰምቶ የማያውቅ ዋጋ ያስከፍላችሁ። ገንዘብ እንዳላችሁ ስላወቀ ነው። እንግዲህ አስያዝከው ገንዘብ እስኪያልቅ የሚወጣበትን መንገድ እንቅልፉን አጥቶ ሲያስብና ሲያሰናዳ እያደረ ናፈርም ይላል። ይገርማል። ታዲያ እንግዲህ መሰረት በሚስጥር መኪና ከሚያከራዩ ሰዎች ተከራይቼ ያመጣውላችሁ ያለኝ የካቦን መኪና ነው ማለት ነው? ካቦ በቀር እዚህ መኪና ያለው ሌላ ሰው የለም ብዬ እኮ ነግሬ ነበር። እዚህ በሕግ ወይን ቤቱ ያለ ሕግ ካቦ ብቻ ናቸው የሚነግዱ፣ ሌላው የሚነግድ የለም። ያለ ሕግ ለመነገድ እንዲቻል በሕግ የሚነግደው ምክንያት መሳይ ፈጥሮ ከገበያ ማስወጣት የሚችል ባለስልጣን እዚህ ማን እንደሆነም ነግሬያለሁ ያለ ገብረየስ በዝቅተኛ ድምጽ ወደ ጥላሁን ጠጋ ብሎ ቦታ የሸጠልንም ካቦ ወይም ወይን ቤቱ ነው ማለት ነው? ካቦ ጥላሁን ረስቶ ድምጹን ከፍ አድርጎ ስለተናገረ ጠቋሚ ጣቱን በከንፈሮቹ ላይ ፊት ለፊት አቆመ። እንዴ ወይን ቤት ውስጥ በእስረኞች ላይ እንዲነግድ በሕግ መፈቀዱ ይሁን እስቲ ያጥግብ አያጥግብ ምናልባት ምክንያት ሊሰጥበት ይቻል ይሆናል። ነገር ግን ካቦ ከእስረኞች መካከል አንድ ሲሆን በጓደኞቹ ላይ ያለ ሕግ ሲነግድ የመንግስት አስተዳዳሪዎች እንዴት ዝም ብለው ያዩታል? አንድ ታሞ ከጣር ጋር ተታገለ የነበረ የኔ አገር ሰው ጉራጌ ሊጠይቀው የሄደ ዘመድ እግዚአብሔር ይማር ብለው ይቀጥለኒ ማንሆነና አለ የሚባለው ጨዋታ አልሰማህም? አለ ገብረየስ እየሳቀ። ካቦ እየሰበሰበ የሚያጎርስ እጅ ነው እንጂ ያላመጠ የሚያጣጥመው አፍ፣ የሚውጣው ጉሮሮና የሚያጠግበው ሆድ በየደረጃቸው አሁን ለምን ዝም ብለው ያያሉ ያልካቸው ናቸው እኮ። ወይዬ ጉድ! ግዴለም አንተ ሰው ቅድም እንዳልኩ ያስለፍልፍ ይዛል ብሎ ጥላሁን በቆመበት ትቶት ሄደ። ጥላሁን ዝም ብሎ ገብረየስን ከዓይኑ እስኪሰወር ሲመለከት ቆየና አዎ አሁን ገባኝ።
በስውር የራስ ምላጭ መኪና የሚያከራዩና አገናኞቻቸው 2 ወይም 3 ሆነው ማህበር እየሆኑ ደና ቦታቸውን ገንዘብ ላላቸው የሚሸጡና እነዚህን የመሳሰሉት ሁሉ ፍጹም ባገር የሌሉ እዚህ ውስጥ የሚሰራውን የቆሸሸና የሚያጸይፍ ሥራ ለመሸፈን የመሰረት ራስ የፈጠራ ወሬ መሆናቸው አሁን ገባኝ። ምላጭ የሚያከራየውም ቦታ የሚሸጠውም ሌላውንም በስረኞች ላይ የሚነግደውን ንግድ ሁሉ የሚነግደው ካቦ ብቻ መሆኑ አሁን ገባኝ። እሱም ቢሆን ለስም ብቻ ነው። እሱም ቢሆን እየሰበሰበ ለማይታዩት ለተሸሸጉት የሚያቀብል ነው። ያላመጡ የሚያጣጥሙት የሚወጡትና የሚጠግቡት የማይታዩት የተሸሸጉት ናቸው። አንድ ሆድ ከሁሉ የራቀው ከሁሉ የተሸሸገው ከሁሉ የበለጠው የሚጠቀመው ነው ያለ። ከዚያ አይኖቹ ገብረየስን ተከትለው ሄደው እሱ በተሰወረበት እንደተተከሉ ያለት ወይን ቤቱ ከገባ ጀምሮ ያየውና የሰማው ሁሉ ተስሎ ታየው። መሰረት ወሩሮ ያስታቀፈው አርጅቶ ከመድቀቁ የተነሳ አፍንጫ የሚያስነጥስና አይን የሚያስለቅስ ብርድ ልብስ፣ ገብረየስ ለራስ መላጫ ያመጣለት የተሸራረፈ የጠርሙስ ስባሪና የዛገ ብረት ከመውረድ ጋር መሰረት እሱንና ሶፊን ለመርዳት ከመንገዱ ወጥቶ ሲቸገርና ሲጨነቅ ደግና ታላቅ ሆኖ የሚታይበት ምስሉ ካንዱ ግን የሲያዘውን ገንዘብ አጭበርብሮ ለመውሰድ ከመቆራረጥና ከመቁሰል የሚያድን የመኪና ምላጭ በሚስጥር ከሚያከራዩ እስረኞች ልከራይላችሁ፣ በሽንጥቃ አጠገብ እንዳትተኙ ደና ቦታ ከሚሸጡ እስረኞች ልግዛላችሁ ያለ ውሸት ለመፍጠር ሲቸገር ወራዳ ምስኪን ሆኖ የሚታይበት ምስሉ ከሌላ ወገን በአንጻሩ ቆሞ ካቦ እስረኞችን እየረገጠና እያንቀጠቀጠ በልዩ ልዩ ስም ሲያስገብራቸው በእነሱ ፊት ኮርቶና ትከሻውን ወደ ላይ አንጠራርቶ ቆሞ የሚታይበት ምስሉ ካንዱ ግን እንዲያ ከእስረኞች በልዩ ልዩ ስም ያስገብረውን ተሸክሞ በባለስልጣኖች ፊት ተንበርክኮ ጫማ እየሳመና እየተሽቆጠቆጠ እንዲቀበሉት ሲለምን የሚታይበት ወራዳ ምስሉ ከሌላ ወገን በአንጻሩ ደግሞ ይህ ሁሉና ይህን የመሳሰለው በአንድ ላይ የተሳለበት ሰፊ ሰሌዳ በዓይነ ሕሊናው ፊት ተዘርግቶ ታየውና እሱን ዝም ብሎ ሲመለከት እንደቆየ ትንሽ በትንሽ ሌላው ስዕል ሁሉ እየደበዘዘ ሄዶ በመጨረሻ ሲጠፋ ካቦና መሰረት አስጸያፊ ስራቸውን ሲሰሩ የሚታዩባቸው አስጸያፊ ስዕሎቻቸው ብቻ ሰሌዳው ላይ ስለቀሩ አይኖቹም ሐሳቡን በአንድነት በእነሱ ላይ አተኩረው ቆይተው እጅግ ጥልቅ የሆነ የንቀት ስሜት ተሰማውና ቸሽ ውሾች ያለ ፊቱን አጨማዶ አይኖቹን እያርገበገበ አንገቱን ከደፋበት ሲያቀና ያለ ጥላውን ትንሽ ዝም ብሎ ቆይቶ ለመሆኑ እኒ ገብረየስ እያላምጡ የሚያጣጥሙ የሚውጡና የሚጠጉ ያላቸው በአጠቃላይ በላተኞች ሞኞች አይደሉም፣ እንዲያውም ጎበዞች ናቸው። እስረኞች ያዘኑ ለእስረኞች ያሰቡ መስለው እስረኞች መካከል ጉዳታቸውና ጠቅላላ ችግራቸውን እየተከታተሉ እያጣራ እንዲያ ያለው ጉዳትና ጠቅላላ ችግር እንዲወገድ ለአስተዳዳሪዎቻቸው እንዲያቀርብና እስረኞችን በበኩላቸው ሕግና ስነ ስርዓት ተከትለው እንዲኖሩ ለማድረግ የተሾመ ነው ብለው እንዲያ ያለ የውሸት ልብስ አልብሰው እውነተኛ ስራው ግን ጓደኞቹን አስጨንቆ በልዩ ልዩ ስም ህገወጥ የሆነ ግብር እየሰበሰበ በሚስጥር ለነሱ የሚያቀብል ካቦ የሚባል ሹም ማድረግ ተራ ተንኮል አይደለም እኮ። መቼም እነሱ ካቦውን ሾም ነው የሚሉ ከአንድ ወገን እስረኞች እንዳይጎዱ እንዲጠብቅ ለደግ ስራ ከሌላ ወገን ህግና ስነ ስርዓት እንዲጠብቁ እንዲያደርግ ነው። ነገር ግን እሱ የታዘዘውን ትቶ እምነቱን አጉድሎ እንዲጠብቅ አደራ የተሰጡትን እስረኞች ቢበድልና ህገወጥ ስራ ወይም ወንጀል ቢሰራ ወዮለት። እግዚአብሔር አይበለው እንጂ ከላይ መርማሪ መጥቶ በደሉና ወንጀሉን ቢገልጹ እንዲያውም ዞሮ በዳኝነት ወንበራቸው ቁጭ ብለው ፈራጆችና ቀጮች የሚሆኑ እነሱ ናቸው። ስለዚህ እንዲያለው ተንኮል በእውነት ተራ ተንኮል አይባልም። ወንጀሏን በሌላ ሰው እጅ እያሰሩ ፍሬዋን ተሸሽጎ መብላት ተራ ተንኮል ነው? አይደለም። እንዲያውም ብልሃት ነው። ቢሹት የማይገኝ ብልሃት። አዳምና ሔዋን ጌታቸው ጠብቆ ያላቸውን የገነት ፍሬ ሰርቀው ከመብላታቸው በፊት ይህን ብልሃት አግኝተው ቢሆን ኖሮ እስከዛሬ ምንዝራቸው ከተፈረደባቸው የሞት ፍርድ ያድናቸው ነበር። አለ ብቻውን እንደመሳቅ ብሎ ሊገባኝ የማይችል የካቦው ነው። እስቲ በጓደኞቹ ላይ እንዲህ ያለ የሚያስጸይፍ ወንጀል እየሰራ ለበላዮቹ አቀባይ መሆኑ ምን ሊያገኝ ነው? በልተው ከሚተርፋቸው ትንሽ ፍርፋሪ የሚጥሉለት ቢሆንስ እንዲያ ያለ ፍርፋሪ በጓደኞቹ በእስረኞች መካከል እንደ ጣረሞት በመጠላቱ ክፉሱን በማግኘቱና ስራው ከላይ በሚላኩ መርማሪዎች ተመርምሮ የተገለጸ እንደሆነ ብርቱ አደጋ ሊደርስበት የሚችል በመሆኑ በዚህ ሁሉ አንጻር ሲታይ ምን ዋጋ አለው? እንደው እንጃ ሌላ ጥቅም ይኖረው እንደሆነ እንጂ ፍርፋሪው ምንም አይደለም፣ ዋጋም የለው። ከዚያ አሁንም ትንሽ ዝም ብሎ ግንባሩን ቁጥር ፈታ ያደረገ ሲያስብ ቆይቶ ብዙ ጊዜ ለአስቸጋሪ ጥያቄ መልስ ሲያገኝ እንደሚሆነው ፊቱን ፈገግ አድርጎ አዎ ለዚህ ነው
እዚህ ሁሉ እስረኛ ላይ ሹም ሆኑ ከዚህ ሁሉ እስረኛ በላይ ሆኖ ሁሉንም ከዚያ ከከፍተኛ የሹመት ቦታው ዘቅዝቆ ማየቱ ቅድም ቦታዬን ሲሰጠኝ እንደተመለከቱት ፊቱን ለሚወዳቸው ፈገግ ለሚጠላቸው ጨፍገግ ሲያደርግ እንዲያ ፊቱ ፈገግ ያለላቸው ተደስተው ጨፍገግ ያለባቸው ፈርተው ሁሉም ሸብር ረብ ሲሉ ማየቱ ከፍርፋሪው ይልቅ የስለጣመው ይህን ከመጠን ያለፈ ስለወደደ ለዚህ ዋጋ ነው እጁን ሌሎች ተሸክመው ወንጀል የሚሰሩበት መሳሪያ እንዲሆን ሌሎች ተሸሽገው የወንጀል እንጀራ እንዲበሉበት ፈቅዶ የሰጣቸው። መቼም አሸናፊነትን ከሁሉም በላይ የመሆንን መንፈሰ ታላቆች ደጎች ደግና ታላቅ ሥራ ለመስራት መንፈሰ ወራዶች ክፉዎች እኮይ ለመስራትና ለመበቀል መንፈሳቸው ገና በበጎም ሆነ በክፉ መንገድ ያልጎለመሰ ገና ከአእምሯቸው ይልቅ እንደ እንስሳት ለደም ነፍሳቸው የሚታዘዙ እንዲሁ ለአሸናፊነቱ እንዲሁ ከሁሉ በላይ ለመሆኑና እንደ አውሬ በሬ እንደ ኮርማ መንጋውን ለማመሱ ለማተራመሱ ሲሉ ነው የሚፈልጉት። ስለዚህ ካቦ ከአውራ በሬዎች ከኮርማዎች እንዳንዱ መሆኑ ነው አለና ብቻውን ከት ብሎ ከሳቀ በኋላ ያየሰው እብድ እንዳይለው ቶሎ አፉን በእጁ ከደነ። የዚህ መሰረት የማይረባ በመስታወት ሳጥን ውስጥ የተሸሸገ ተንኮልና ወንጀል ነው። እስቲ አሁን እዚህ ልቆይ ለመጣው ሰው አልፎ የያጅ መስል ዛሬ ባይሆን ነገ ሳላውቀው የማልቀረውን ነገር የካቦን የመኪና መላጭ በሚስጥር ከሚያከራዩ እስረኞች ተከራየሁላችሁ፣ ካቦ የሚያከራየውን የመኝታ ቦታ ከእስረኞች ገዛውላችሁ ብሎ ውሸቱን ይነግረኛል። ይህ ከተራ ተንኮል እንኳን ያነሰ ምስኪን ውሸት አይደለም። መሰረት በተራ ተንኮለኛ ደረጃ እንኳን ሊታይ የማይገባው ከተራ ተንኮለኛ ያነሰ ተራዋሹ ምስኪን ዋሹ ነው አልና መሰረትን ስለተጸየፈው ፊቱን ጨምደድ የታች ከንፈሩን ረዘም አድርጎ ቆሞበት የነበረውን ቦታ ለቆ ሄደ። ጥላሁን ያን ሌሊት ሊተኛ አልቻለም። ምንም እንኳን ቦታው እግር ለመዘርጋትም እንደተኙ ለመገላበጥም የሚበቃ ቢሆን በፍራሽ ስም በ10 ብር የተገዛው ድሪቶ ከመሳሳቱ የተነሳ ከስር የሲሚንቶ ወለል ቁርቋሬ እንኳን ሊያስተኛ ከ5 ደቂቃ በላይ አያስቀምጥም። በዚያ ላይ እዚያ ክፍል ከተኛው አንድ አገር ሕዝብ መካከል የሚያንኮራኩረው በእንቅልፍ ልቡ የሚናገረውና ሌላም ልዩ ልዩ አመል ያለው ብዙ ስለነበረ ያ ሁሉ ባንድ ላይ እንቅልፍ ነስቶት አድሮ ንጋት ላይ ትንሽ የልብ እንዳደረገው የመነሻ ጊዜ ደርሶ ክፍል ውስጥ ጫጫታ በመሆኑ ገና እንቅልፍ እንደከበደው ተነሳ። ከዚያ የሚበዛው ሰው ወጥቶ ስለነበረ ከሁሉም ኋላ እንዳይቀር ቶሎ ፍራሹን ጠቅልሎ ወደ ራስጌው አድርጎ ሊወጣ ሲል ከበሩ አጠገብ የሽንቱ ዕቃ በነበረበት ዙሪያ ሲፈስ ያደረው ሽንት የሚያጸዳውን ሰው ሲያይ ደነገጠና መውጣት መቸኮሉን ረስቶ ሰውየው አጠገብ ቆሞ ይመለከተው ጀመር። የሽንቱ በርሜል ከዚያ ምን ጊዜ እንደወጣና ማን እንደወጣው አላየም። ያ ሽንት ሲፈስበት ያደረውን ቦታ የሚያጸዳው ሰውዬ ልዩ ልዩ አይነትና ቀለም ካላቸው አዲስና አሮጌ ቁርጥራጭ ጨርቆች ባንድ ላይ የተደረቱ ጥብቆና ቁምጣ ለብሷል። ነገር ግን ጥብቆ እጅጌና ክሳድ የሌለው ቁምጣው እስከ ግማሽ ጭኖቹ ብቻ የሚደርስ ነው። ከላይ ክንዶቹ እስከ ትከሻዎቹና አንገቱ፣ ደረቱ ከታች ከግማሽ ጭኖቹ ጀምሮ እግሮቹ በሙሉ ራቁታቸውን ስለነበሩ ከዚህ ከራቁት አካላት እንደሚታየው የክሳቱ መጠን ስስ ቆዳ ከለበሱ አጥንትና ጅማት በቀር ግጣሽ ስጋ ወይ ጠብታ ደም በውስጡ የቀረ አይመስልም። ከዚህ የተነሳ እስረኞችና ሰራተኞች መጻጉ የሚባል ስም አውጥተውለታል። መጻጉ በባሊዋ ሞልቶ አቅርቡ እዚያው ውስጥ ኬሻ እየነከረ ያወጣ በዚያው ወለሉን ያጥብና ያን ያጠበውን ክፍል በደረቅ ኬሻ ወለሉ አድርቆ ደግሞ ያልታጠበውን ያጥባል። ጥላሁን ስራው አድካሚ ከመሆኑም ሌላ ሰውየው ያሰራር ልምድ ያለው የማይመስል በዚያ ላይ እጅግ ደካማ መሆኑን ተመለከተና አንተ ስታጠብ እኔ ልወሉልህ የኔ ወንድም ባለ መጻጉ አጠገብ ጎንበስ ብሎ እግዚአብሔር ይስጥልኝ ከሰው ጋር የሚካፈሉት ስራ አይደለም እኔ ብቻ የምሰራው ነው ያለ መጻጉ ለአንድ አፍታ ቀና ብሎ ከፈገግታ ጋር ጥላሁንን ተመለከተና አካላቱ ያልከሱ ነገሮች ጥርሶቹና አይኖቹ ናቸው። እንዲሁም የሌላ አካላቱ ሁሉ ከመጠን በላይ መክሳት እነሱን ከመጠን በላይ አጉልቶ ስለሚያሳያቸው በጣም ያስፈራሉ። እንዴት? ለምን? ቅጣት ነው። ሰው የረዳኝ እንደሆነ እንደገና ደግሞ ከባድ ቅጣት ይጥልብኛል። ቅጣት? ምን አጥፍተ ነው? ጥላሁን ካጎነበሰበት ቀና ሲል ጥያቄው የሚገባ መሆን አለመሆኑን እንኳን ሳያመዛዝን
እንዲሁ አፉ እንዳመጣ ዳቦን በልቼ አለ መጻጉዕ። ጥላሁንን ቀና ብሎ ሲያይ አፉን በሰፊው እስከ ጆሮ ግንዱ ገብቶ እየሳቀ የገዛ ዳቦ እንዴት አልገባኝም። ነገሩ ብዙ ነው ወንድሜ፣ እንዲህ በቀላሉ የሚገባ አይደለም አለና መጻጉዕ ዝም ብሎ ስራውን ሲቀጥል ሲያይ ጥላሁን ትንሽ ቆሞ ሲመለከተው ከቆየ በኋላ ስቶቶቱ አንድ ከሰው ትንሽ ገለል ያለ ቦታ የሚመስል ቦታ ስላየ እዚያ ሄዶ ተቀመጠ። ከክፍሉ እንደወጣ ያዩት ሁሉ አንዳንዶቹም ጣታቸውን ወደሱ እያመለከቱ ስበሳቸው ሲንሾካሾኩ አይቶ ነገሩ አልገባው ስላለና በዚያም ምክንያት መንፈሱ ጸጥታ ስላጣ ነበር ከሰው ራቅ ብሎ የተቀመጠ። ነገር ግን እዚያም ገለል ብሎ መቀመጡ ከቅርብም ሆነ ከሩቅ ለሚያዩት ሁሉ መነጋገሪያ ከመሆኑም እንዳላዳነው ሲረዳ ከዚያም ተነስቶ ለመሄድ ቢያስብም አደባባዩን እስረኛ ሞልቶ ስለነበረ መሄጃ አጣና እዚያው ዝም ብሎ ተቀምጦ የሰው ሁሉ አይን እሱን ብቻ የሚከተልበትንና የሰው ሁሉ አፍ በሱ ላይ ብቻ የሚንሾካሾክበትን ምክንያት ይፈልግ ጀመር። ለመሆኑ አዲስ ስለሆነ ይሆን ወይስ ሰው ሁሉ ስለኔ የሚነጋገርበት ሌላ ምክንያት ይኖር? ለአዲስነቱ ከሆነ ከዛሬ ይልቅ ትናንት አዲስ አልነበርኩም። ታዲያ ትናንት እንዲህ እንደዛሬ የሚመለከተኝና እንዲህ በኔ ላይ እየተጠቃቀሰ የሚያንሾካሾክ አልነበረም። ደግሞ የሚመለከተኝ ሁሉ ፈገግ ባለ በደህና እንጂ በተኮሳተረ በክፉ ፊት አይደለም እንዴ? ከቶ ምን ይሆን አለና የሰው ሁሉ አይን ያተኮረው ወደሱ በመሆኑ ስለፈራ ወደ ላይ አንጋጦ ሰማዩን ይመለከት ጀመር። ጥላሁን እንዲያ አይኖቹን ወደ ሰማይ ሰቅሎ ተቀምጦ ሳለ መጻጉዕ መጥቶ እግሩ አጠገብ ሳሩ ላይ ተጋደመና ወደሱ አሻቅቦ መመልከቱ ስለተሰማው አንገቱን የሚያሳርፍበት ምክንያት በማግኘቱ ደስ ብሎት እሱም አይኖቹን ወደ ሰማይ ከሰቀለበት አውርዶ መጻጉዕ ላይ አሳርፎ ሁለቱም ፈገግ ብለው እየተያዩ ሳይነጋገሩ ጥቂት ጊዜ ቆዩ። ያንተና የባለቤት ፎቶ ስል በዛሬው ጋዜጣ መውጣቱን ሰማህ? አለ መጻጉዕ ዝምታውን አቋርጦ ፈገግ እንዳለ። አልሰማሁም አለ ጥላሁን እንደ ድንጋጤ ያለ ስሜት ተሰማውና ብቻ ስሜቱ ከፊቱ እንዳይታወቅበት እንደገና ቀና ብሎ ሰማዩን ይመለከት ጀመር። አሁን ሰው ሁሉ የእናንተን ወሬ ብቻ ነው የሚያወራ። ሰው ገድለው የተመሰከረባቸውን ባልና ሚስት ለማዳን በነፍሰ ገዳዮች ቀንበር ገብተው ታሰሩ እያለ ሰው ሁሉ ጉድ ይላል አለ መጻጉዕ ፈገግ እንዳለ ጥላሁንን እያየ። ጥላሁን አልመለሰም። ምንም እንኳን ታላቅ ትሩፋት ወይም ጀብድ ሲሰራ የሚሰማው የደስታ ሙቀት በሰራ አካላቱ ሲሰራጭ ቢሰማው ያ ስሜት እንዳይታወቅበት የተቆጣ ለመምሰል ፊቱን ኮስተር አድርጎ አይኖቹን ሰማይ በሚያዩበት እንዳሉ አርፈው እንዲቆዩ ማድረግ ማቃተውና ከዚህ አንስቶ ፊት ለፊቱ ካለው ተራራ በላይ አልፎ ወዲያ አድማሱን ይመለከት ጀመር። መጻጉዕ ጥላሁን የሰው ሁሉ መደነቂያ መሆኑን ሲሰማ ደስ በመሰኘት ፋንታ የተቆጣበት ምክንያት አልገባው ስላለ በጉስቁልናው ምክንያት የተጸየፈውና የናቀው መስሎት ቅር አለውና እሱም ከተራራው ወዲያ አሻግሮ እየተመለከተ ትንሽ ዝም ብሎ ቆየ። እዚያ ቢጸየፈውና ቢንቀው ኖሮ ሽንት የፈሰሰበትን ወለል አብሬ ልጠብ ብሎ አጎንብሶ ይለምነው እንዳልነበረ ሲታወሰው ቅርታው ከንቱ መሆኑን ተገነዘበና እንደገና የንግግር መክፈቻ የሚሆን ነገር ሲፈልግ ቆይቶ ቅድም የገዛ ዳቦን ስለበለው ተቀጣው ስለ እንዴት ብለ ጠይቀኝ ምክንያቱም ስላልነገርኩ ተቀየምከኝ መሰለኝ። መናገር ባለመፈልግ አይደለም እኮ ዝም ያለው በሩ ላይ ስለነበር ገቢና ወጪው እንዳይሰማም ብዬ ነው። እዚህ ሁሉም የሚያደርገው ሲያጣ ጊዜ ነው መሰለኝ ወይ አቀባይ ብቻ ነው። የለም የገዛ ዳቦን ስለበለው ተቀጣው ስትለኝ ተገረምኩ እንጂ አልተቀየምኩም። ምክንያቱን ስጠይቅ ዝም ማለትም ምናልባት ሊነገር የማይገባ ቢሆን ይሆናል አልኩ እንጂ በሌላ አልተረዳሁትም ማለት ጥላሁንም አይኖቹን ከተራራው ወዲያ ከላከበት መልሶ አምጥቶ መጻጉዕን ከቅርታ ፈገግታ ጋር እየተመለከተ መጻጉዕ ከጥላሁን ግርጌ ተጋድሞ ሽቅብ ያንጋጠጠ ከሚያይበት ተነስቶ ከጎኑ ሆኖ ፊት ለፊት በሚታዩበት ቦታ ተቀመጠና የገዛ ዳቦን ስለበላ የተቀጣበትን ምክንያት መተረክ ጀመረ። አጥር እያደረኩ ከስር ጀምሬ ልንገር መሰለኝ አለ ከምን እንደሚጀምር ተቸግሮ ሰማዩን ሲመለከት ትንሽ ቆይቶ ከአራት ወራት በፊት ከሀገሬ ከእጅ መጥቼ እዚህ እስር ቤት ስገባ ያ መሰረት ሰው አይመስልህ 120 ብር ካልከፈልክ ከሽንት ቃው ጥግ ትተኛለህ ሲለኝ ሽንት ቃው ጥግ ተኛለሁ እንጂ 20 ብርማ የሌለኝን ከየት አባት ያመጣሉ አልኩት። ክፉል አለ መጻጉዕ የሚያስፈራራ አይኖቹን በጥላሁን ሊያፈጡ። ጥላሁን ክፋል አልክም ለማለት ራሱን ሲነቀንቅ መጻጉዕ እግዚአብሔር ይስጥልኝ እንደማለት እሱም ራሱን ትንሽ ነቅነቅ አደረገና ቀጠለ። ከዚያ ካቦና አነጋግሬ ተመለስኩ ብሎ
ከእንግዲህ ወዲያ ከሽንጥቀው ጥግ እስረኛ እንዳይተኛ ሐኪም ከልክሏልና ገንዘብ ከሌለ ልብስን አስገምት አለኝ። ይሄም ልብሴንማ ወዜን እንዴት እሰጣለሁ? ባይሆን የ20 ብር ግምት የጉልበት ሥራ ልስራ እንጂ አልኩት። ክፉ አልኩ ሲል መጻጉዕ ጥላሁን ራሱን ነቀነቀ። የጉልበት ሥራ በገንዘብ መገመት እዚህ የተለመደ አይደለምና ልብስን አስገምተህ መስጠት አለብህ ቢለኝ ትርፍ ልብስ የለኝም ምን ለብሼ አልኩት። ክፉ አልኩ ሲል ያባባል የመጻጉዕ ዘዬ መሆኑን ጥላሁን ተረዳና ራሱን እየነቀነቀ ይስቅ ጀመር። እኔ አላውቅም እስከ 2 ቀን ድረስ የምትለብሰው ፈልገህ ልብስን አስገምተህ ያልሰጠህ እንደሆነ አሳር ያገኛል አለኝ። እኔ ምን አልኩት መሰለህ? ምን ነው የሰው ችግር አይሰማህ? ከሰው የተፈጠርክ ሰው አይደለህም ያልኩት። ክፉ አልኩ። ጥሩ አድርገህ ነግረኸዋል። ታዲያ ይኸውልህ ገና ውሃ ያልነካው 30 ብር ቢሸጥ አነሰው እንጂ በዛበት የማይባለውን አዲስ ጋቤን በ10 ብር እጀ ጠባቤና ሶሬን ከማለፊያ ካኪ ኮቴ ጋር የሙት ልብስ ይመስል በ2 ብር ከ50 ሳንቲም በአጠቃላይ 12 ብር ከ50 ሳንቲም ራሱ ገምቶ ወስዶ በዚያ ላይ ለቀንና ምሳና ራት እዚህ ከሚሰጡኝ 2 ዳቦ አንዱን በ5 ሳንቲም ሂሳብ የ5ቱን ወር 7 ብር ከ5 ሳንቲም ጨምሮ 20 ብር አሟልቶ ስለወሰደው ይሄው 4 ወር ሙሉ አንዳንድ ጸድቅ ያለ ፍርፋሪ ካላስተረፈልኝ በቀን ያችኑ አንድ ዳቦ እየለከፍኩኝ ያለው ይሄን ድሪቶም ሰው ጸድቆብኝ ነው እንጂ ያለዚያ ምን ይውጣኝ እንደነበር እንጃ። ታዲያ ወደ ስራ ነገራችን እንመለስና ለሰጪም ከሚመቸው የማይመቸው ቀን ስለሚበዛ የፍርፋሪውም እንዲሁ እንደኔ ፈላጊው በዝቶ እንደ ልብ ስለማይገኝ ራብ ጸንቶብኝ ከምራብ የማይመረጥ ነገር የለምና የሆነው ይሁን ብዬ ሳምንት ሙሉ ለካቦ የቦታ ዋጋ እየታሰበ ይሄድ የነበረውን ዳቦን ጨምሬ ሁለቱንም ዳቦ ስበላ ስለሰነበትኩ ሳምንት ሙሉ ያው እንዳየኝ ጧጧ ሽንት ሲፈስበት ያደረን ቦታ እያጠብኩ እንደወለውል ተቀጣሁ አለ መጻጉዕ። የተረከው ታሪክ ደስ እንደሚያሰኝ ሁሉ ለመሳቅ አፉን እስከ ግራ ቀኝ ጆሮ ግንዶቹ አለቁ። ለአሁን ግን በጣም አዘነ። ሊሆን ከማዘን አልፎ መንፈሱ ታወከና ሳያስበው ተነስቶ ወዲያ ወዲህ ሄዶ ተመልሶ እንደገና ተቀመጠ። ከዚያ እንደገና ተነስቶ የሚሄድበትን ሳያውቅ መጻጉዕን ባለበት ትቶት መንገድ ሲጀምር አንተ ስራን ሳትጨርስ ወዝፈህ ነው እዚህ ተቀምጠህ የምትጫወት አለ መሰረት። ወደ መጻጉዕ ሲመጣ ቁጣው በፊቱ እንደሳስ ሲነድ እየታየ መጻጉዕ ከጥላሁን ጋር ተቀምጦ ሲያወራ መሰረት እንደ ክፉ ሰሪዎች ሁሉ የሚያወራው ስለሱ ክፉ ስራ መሆኑን አምኖ ነው ያን ያክል ተቆጥቶ የመጣ። ጨርሼ ነው የመጣው ባሉ ሳኑና ወለሉን ያጠብክበትም የወለወልክበትም ኬሻዎች ቦታቸው መኝታ ክፍል ነው ማለት ነው አለ መሰረት ፊቱን ጥዋ ኮሶ እንደጠጣ አጨማዶ። እውነትን መጻጉዕ ጥላሁን አዝኖለት ለርዳ ሲለው ለጠየቀው እንኳን መልስ ነፍጎት በመሄዱ የተቀየመው መስሎት ለማነጋገር ቸኩሎ መሰረት የቋጠራቸውን ዕቃዎች መኝታ ክፍል ትቷቸው ሄዶ ኖሯል። እዚያ የመሰረትን ቁጣ ሲያይ ከተቀመጠበት ተነስቶ ወደ መኝታ ክፍል መንገድ ሲጀምር መሰረት ደርሶ ከኋላው ማጅራቱን ይዞ ቢወረውረው ሄዶ በራሱ ቆመ። ያን እንደ ሰባራ ሸክላ በብርቱ ጥንቃቄ ካልያዙት ተንኮታኩቶ ይረግፍ የሚመስል ደካማ ፍጥረት እንዲያድርጎ ወርውሮ ለመጣል እንደ መሰረትና እንደሱ ቢጤ ስሜት የለሽ ፍጹም በድን የሆነ ልብ ያለው ምን ያስፈልጋል? ጥላሁን መጻጉዕ ተወርውሮ የወደቀበትን አኳኋን ሲመለከት የሱ የራሱ አጥንት በውስጡ ተንኮታኩቶ የረገፈ መስሎ ተሰምቶ ታመመውና ያለ ሁሉን መጻጉዕ ላይ እንደተከለ ጎንበስ አለ። መጻጉዕ ግን በራሱ ከቆመ በኋላ በጀርባው ተገልብጦ ከዚያ እንደገና ተነስቶ እየተወተረተረ ወደ መኝታ ክፍል ሲገባ መሰረት ተከትሎት ገባ። ጥላሁን መጻጉዕና መሰረት ተከታተለው ወደ መኝታ ክፍል መግባታቸውን ሲያይ መሰረት ያን ደካማ እንደገና የደበደበው ይሆናል ብሎ እሱም ተከትሎት ገባ። ያልተሳሳተም መሰረት መጻጉዕን የእንግላል ጥሎ በሆዱ ላይ ተቀምጦ ፊቱን በጥፊ ሲጠፈጥፈውና ትከሻውንም ደረቱንም በውጤ ሲመርተው ክፍሉ ውስጥ የነበሩ ሰዎች ከበው ዝም ብለው ይመለከቱ ነበር። ጥላሁን እንደገባ በቀጥታ ሄዶ መሰረትን ከኋላ 2 ክንዶቹን ከብብቱ ስር ይዞ ወደ ላይ ሲያንጠለጥለው እግሮቹ እንደተሰቀለ ሰው አየር ላይ ይጎናጨፍ ይጎራጭ ጀመር። ከዚያ እዚያው አየር ላይ እንዳለ ፊቱን ወደሱ እንዲዞር እንደ እንዝር ታሽከርክሮ ወደ ላይ አጉኖ ከዚያ ሲመለስ ቀለበና ፊት ለፊቱ አመቻችቶ አቁሞ አፍንጫውን በውጤ ሲነጠርቀው ወዲያ መጻጉዕን አልፎ ሄዶ ተዘረጋ። ያሊበቃው ነው የለም እንዲያ ከመዘርጋቱ ተከታትሎ ሄዱ። እንደገና 2 ክንዶቹን ከበብቱ ስር ይዞ አነሳና እንደ መስታወት ፊቱ አቁሞ አየና አሁንም በጡጫ ካይኑ ግርጌ ጉንጩ ላይ ማቱን ሲያወርድበት
ቢያንስ ከ3 ሜትር የማያንስ ርቀት ተወርውሮ ወደቀ። ካፍንጫው የሚወርደው ደም ብዛት በሰውነቱ ውስጥ አንድ ጠብታ ተርፎ የቀረ አይመስል ነበር። ያን ጊዜ ጥላሁንን ላየው ፊቱ ማስፈራራቱ እንኳንስ ሌሎች እሱም የገዛ ፊቱን የሚያዩ ቢሆን የሱ ፊት ባልመሰለው በፈረው ነበር። እዚያ የነበረው እስረኛ ሁሉ ያን ጉድ ሲያይ ሁሉም ጭጭ፣ ሁሉም ዝም ስላለ ነፍስ ያለው የሚተነፍስ አይመስልም ነበር። ጥላሁን ከመኝታ ክፍሉ ወጥቶ ከምጻጉ ጋር ተቀምጦበት ወደ ነበረው ቦታ ሄዶ ብቻውን ቆመ። ወዲያው ካቦ ሰምቶ መጥቶ መሰረተን ሰዎች አንስተው ወደ አስቀመጡበት ሄዶ ካየና የሆነው ሁሉ እዚያ ከነበሩት እየጠየቀ ከተረዳ በኋላ በርከት ያሉ እስረኞች አስከትሎ ጥላሁን ወደ ቆመበት ሄደ። እንዴት ነው አንተ ገና ትናንት መጥተህ ዛሬ ሰው የኔን ረዳት እንዲያድርገህ ደበደብክ? ከኔ ጋር የሚነጋገረውን ሰው ለምን ከሱ ጋር ተነጋገርክ ብሎ ስለደበደበው ጥቃቱ የኔ ጭምር ሆኖ ተሰማኝ። ደግሞስ ያ ሰው ምን የሚመታ ሰውነት አለውና ከሰውነቱ የሚበልጠውን ብትር የሚችለውን ክፍል ተቀምጦ ምን ሰውነት ተርፎት ይመታል? እንዲህ ያለ ሰው ሲመታ የሚያምነው በድን ብቻ ሬሳ ብቻ ነው አለ ጥላሁን። እዚያ ያለውን ሬሳ ሁሉ በአይኑ አዙሮ ገርፎ ፊቱ በቁጣ እንደቀለ እኮ ታዲያ ያ ተመታ የምትለው ሰው እርዳኛ ነህ አለ ካቦ። ጥላሁን በሱ ላይ የሰነዘረውን ወቀሳ እንዳልሰማ ወደ ጎን ትቶ እረኛ ወጣኝ እንኳንስ እርዳኝ ልለው አንድ ቃል ተናግሬ እንደሆነ እስቲ እዚህ ካለው ሁሉ ማንም ይመስክርብኝ እንደውሱ ጉልበቱን ሊያሳይ ፈልጎ እንደሆነ እንጂ አለ መጻጉ። መሰረት በሱ ምክንያት በመመታቱ የዋለውን በቀል ስለፈራ ጥላሁንን በደለኛ አስመስሎ ማሳየቱ ከፈራው በቀል የሚያድን መስሎት በሊያዙት አለና ካቦ የታዘዙት እስረኞች ጥላሁን የወገሸ እንደሆነ ብለው እየፈሩ ከበው ሲይዙት እሱ ስለ ቅጣቱ ከአስተዳዳሪዎች ጋር ለመነጋገር ሄደ። ከዚያ ሲመለስ ጥላሁን በእግረሙቅ ታስሮ ለ10 ቀን ዋናው ወህኒ ዓለም በቃኝ እንዲገባ መወሰኑን እስረኛው ሁሉ በተሰበሰበበት አስታወቀ። እዚያ እግር ብረት ወጥቶ የእስረኛው እግሮች እዚያ ገብተው ብረቱ እንዲጠብቅ እግሮቹ ላይ እንዳለ በመዶሻ እንዲቀጠቀጥ ተደረገ። ብዙ ጊዜ መዶሻው ሙሉ በሙሉም ባይሆን እየሸራረፈ እግር ሊመታ ስለሚችል የዚያን ስቃይ ውጠው ሳይጮሁ ጥርሳቸውን ነክሰው የሚያሳልፉት እጅግ ጥቂቶች ናቸው። ጥላሁን ግረሙቁ በመዶሻ እየተቀጠቀጠ ከመጠን አልፎ ሲጠብቅበት ብዙ ጊዜ እግሩ ሲመታ የደም ስሮቹ ግንባሩ ላይ ግትርትር ከማለታቸውና አይኖቹ ከመደፍረሳቸው በቀር ሌላ የስቃይ ምልክት አልታይበትም። ምዕራፍ 38 የጥላሁን ከፍተኛ ባለስልጣን ዘመድ። ጥላሁን በእግር ብረት ታስሮ ዓለም በቃኝ ወህኒ ቤት በገባ በአራተኛው ቀን ወደ ረፋዱ ላይ አንድ ፖሊስ 2 የሕግ እስረኞች አስከትሎ መጥቶ እስረኞቹ የያዟቸውን 2 ድጅኖችና 2 ጠፍሮች አንድ ገላጣ ቦታ ላይ አስቀምጠው እንደገና ሄደው እሳትና እንጨት አመጡና እዚያ ገላጣ ቦታ ላይ እሳቱን ማንደድ ጀመሩ። ከዚያ ያ እሳት ደህና ሆኖ መንደድ ሲጀምር ፖሊሱ አንድ ብጣሽ ወረቀት ከኪሱ አውጥቶ አይኖቹን ጭንቁር አድርጎ እዚያ ብጣሽ ወረቀት ላይ የተጻፈውን እየመላለሰ አንብቦ ካጠና በኋላ እስረኛ ጥላሁን ፈይሳ ብሎ ተጣራ። ድምጹን ከፍ አድርጎ አቤት ያለ ጥላሁን በእግር ብረት ተጨንቆ ያበጡ እግሮቹን ቀና አድርጎ በአንድ ጉልጥምት ላይ ሰቅሎ ከተጋደመበት ያውላችሁ እዚያ ሂዱ አምጡት አለ ፖሊሱ ጥላሁን ወዳለበት በእጁ እያመለከተ። ተነሳ ወንድም ወደዚያ ወደ እሳቱ ቀረብ በል። አቤት እግሩ እንዴት አብጧል እባክህ አለ ከእስረኞቹ አንዱ። ጥላሁን ወዳለበት ሄዶ እግሮቹን ሲያይ እብጠታቸው አስቀጥቶት ለምን እሳቱ ዘንድ ምን ላደርግ ነው የሚሄደው አለ ጥላሁን። እሳት አንድደው ድጅኖና ጥፍር አቅርበው ወደዚያ ሊወስዱት የተሰለፉበት ምክንያት ደግሞ ከእግር ብረቱ በባሰ ስቃይ ለማስቃየት መስሎት መስጋቱ ከፊቱ እየታየ አይዞህ ምንም አይደል ቶሎ ጠብሳቸው ለቁርስ አድርሶ ስለተባልን ብቻ ነው። እንዴት ብሎ ጥላሁን ከተጋደመበት ቀና ሲል እስረኞቹም ፖሊሶቹም ይስቁ ጀመር። እውነት ለቁርስ የምንጠብስ መስሎ ነው እንዴ ደንግጦ የተነሳ? አይዞህ ልንፈታ ነው አለ የጥላሁንን ያበጡ እግሮች አይቶ የተሰቃጠጠው እስረኛ። ጥላሁን ለቁርስ ልትጠበስ ነው ሲሉት ደንገጥ ብሎ በመነሳቱ ከጓደኛውና ከፖሊሱ ጋር ሲስቅ ቆይቶ መቼም ቁርስ መሆኑ ቀልድ ቢሆን መጠበሱ ሊሆን የማይችል ነገር አይደለም። ሰውን እንዲህ በብረት ጨርንቆ ለማሰቃየት
ይህን ያክል ደንዳና ልብ በሰው ውስጥ የሚኖር ከሆነ በእሳት ለመጥበስ በተጨማሪ የሚያስፈልገው የልብ ደንዳናነት ምን ያክል ብዙ ይሆናል? ብዙ አይሆንም እኮ አለ ጥላሁን የሰዎቹን አይን ባይኑ ከመጠን በላይ ወደ አበጡ እግሮቹ እየመራ። ወየው ጉድ! ለተፈታ ነው ስልህ ወዲያውም እንዲባጭሩ ያደረግንልህ አምላክህን አመስግን። አንተ ሹም ዘመድ በፍርድ ሚኒስቴር ውስጥ ስላለ የተወሰነብህ 10 ቀን ሳይሞላ ይኸው በአራተኛው ቀን ተፈታ እንጂ እንዳንተ ትልቅ ሹም የሆነ ወገን የሌላቸው እኮ የተወሰነባቸውን ጊዜ 3-4 እጥፍ ሳይቆዩ ተፈቶ አያውቁም። ጥላሁን በፍርድ ሚኒስቴር ውስጥ ያለ ትልቅ ዘመድ አስፈታ ሲሉት ለአጭር ጊዜ ሐሳቡን ወደ ፍርድ ሚኒስቴር ልኮ እዚያ ምን ሹም ዘመድ እንዳለው አስፈልጎ ሲያጣ አንገቱን እንደደፋ ዝም ብሎ ቆይቶ እስረኞቹ ወደ እሳቱ ሊወስድ ተጋግዘው ሊያስነሱት በግራና በቀኝ ሲይዙት ለመሆኑ ለመፈታት ከሆነ ወደ እሳቱ መሄድ ለምን አስፈልገ? ይህ እግርን ሰርስሮ የገባው እግር ብረት በእሳት ካልሞቀ አይላላም። አሁን እዚያ ተቀምጠህ እግር ብረቱ በእሳት ከሞቀ በኋላ በእኛ በተጠምጣሚው ጫፍና ጫፍ ባሉት ቀዳዳዎች ወይም ቀለበቶች ይህን ጠፍር እያስገባን በእኛ ድጅኖች ጠምጥመን ከሁለት ወገን ስንስበው ምን ልበልህ ብረትነቱን ትቶ እንደ ሀገር ገመድ ነው ወለል የሚል ሲል እስረኛው ወለልን ልክ እንደ ሀገር ገመድ አስረዝሞ ጥላሁን ምንም ቢሰቃይ ጥርስ ባድ ነው እንደሚሉት ሳቀ። ከዚያ እስረኞቹና ፖሊሱ ህዝቡ ስለነሱና ስለ ሶፊያ የሚያወራውን እያጫወቱት ከእሳቱ ዳር ተቀምጦ እግር ብረቱን ሲያሞቁ ከቆዩ በኋላ እስረኛው እንዳለው በእግር ብረቱ ጫፍና ጫፍ ጠፍር እያገቡ በድጅኖች ጠምጥመው ሁለቱ እስረኞች ከሁለት ወገን ሲስቡት ብረትነቱን ትቶ ልክ እንደ ሀገር ገመድ ወለል አለ። በል እንግዲህ ተነስ፣ ዘመድ አስተዳዳሪው ጽሕፈት ቤት ይጠብቀዋል ያለ ፖሊሱ እግር ብረቱ ከጥላሁን እግሮች ከወለቀለት በኋላ ከዚያ ጥላሁን ታስሮ የሰነበቱ እግሮቹን ከመጠን በላይ አብጠው ራሱን ችሎ መሄድ ስላቃተው ሁለቱ እስረኞች በቀኝና በግራ ደግፈው እየረዱት ፖሊሱ እየመራ ወደ እስረኞቹ አስተዳዳሪ ጽሕፈት ቤት ሄዱ። እዚያ እንደደረሱ ጥላሁን ሲገባ አስተዳዳሪው ጽሕፈት ቤታቸውን ትተው ወጡ። እንግዳ መቀመጫው ወንበር ላይ ካለባበሳቸው ትልቅ ሹም የሚመስሉ ሰው ጀርባቸውን ለበሩ ሰጥተው ተቀምጠዋል። ጥላሁን እንደገባ አስተዳዳሪው ወጥተው በሩ ሲዘጋ ጀርባቸውን ለመግቢያው ሰጥተው የተቀመጡት ሰው ተነስተው ከጥላሁን ፊት ለፊት ቆሙ። አቃቤ ወንጀል የሚባል ስም የተሰጣቸው አቃቤ ሕግ ናቸው። አቃቤ ወንጀሉ በችሎታም ሆነ በታማኝነት ከሌሎቹ አቃቢያን ሕግ ሁሉ ተመርጠው የቀኝ አዝማች ዳኛቸው ፍሬሳ ገዳዮች ከሚገባቸው የሞት ቅጣት እንዳያመልጡ የአገረ ግዛት ሚኒስቴሩ፣ የፍርድ ሚኒስቴሩና ከዚያም የቅርብ አለቃቸው የዋናው አቃቤ ሕግ ጥብቅ አደራ ስለተጣለባቸው ለዚያ አደራ የሚበቁ መሆናቸውን በስራቸው ውጤት አስመስክረው የከፍተኞች ባለስልጣኖች የዓይን ምስክርነት የሚያሰጠውን ዋጋ ለማግኘት የቀን ረፍት ይሁን የሌት እንቅልፍ ሳያምራቸው ከሁለት ዓመት በላይ የፖሊስ ጣቢያ ምርመራና የዝቅተኛ ፍርድ ቤቶች ክርክር የተጻፈበትን የወረቀት ክምር እየናዱ እየዘረዘሩ አንድ ባንድ አጥንተው እዚያ ለክርክራቸው የሚረዳቸውን እየመረጡ ከሕግና ከስነ ስርዓቱ ጋር አሳምደው በዚያ መሰረት ከቀኛዝማች ዳኜ ከጥላሁን ፈይሳና ከጸገነት አሸብር በቀር ሌላ ገዳይ እንደሌላቸው በማያጠራጥር ሁኔታ ፍርድ ቤቱንም ተመልካቹንም የሚያሳምን የክስ መመስረቻ አሰናዳው ብለው በፍጹም ልብ አምነው ነበር። ይልቁንም ክሳቸውን እንደሳቸው አስተያየት በማያነቃንቁ ልዩ ልዩ ማስረጃዎችና ምስክሮች አስደግፈው ተመልካች በሞላበት ለፍርድ ቤቱ ካቀረቡ በኋላ የአቶ ጥላሁን ፈይሳና ወይዘሮ ጸገነት አሸብር ያለአንዳች ተቃውሞ ያቀረቡባቸውን የወንጀል ክስ ስላመኑና የጠየቁትን የሞት ቅጣት ስለተቀበሉ ከስቃይ ለማረፍ ያደረጉትን በእሳቸው ብርቱ ክርክር እንደመሸነፍ ቆጥረውት ለልባቸው የተሰማው ደስታ ቅጥመጠኑን ያጣ ነበር። ነገር ግን ከዚያ ሁሉ ድካም በኋላ በሰሩት ግሩም ሥራ ባላደራዎቻቸው ሚኒስትሮች ደስ እንደሚያሰኟቸው የነበራቸው ብሩህ ተስፋና ያ ብሩህ ተስፋ ለልባቸው የሰጠው ደስታ ያ ሁሉ ዳኛው ጥላሁን ፈይሳና ምሽቱ ሶፊያ ሙላት የቀኛዝማች ዳኜ ገዳዮች መሆናቸውን ሲያስታውቁ በአንድ ላይ ተንኮታኩቶ ወድቆ እንዳልነበር ሆኑ። አቃቤ ወንጀሉ ባዶ እጃቸውን ቀጡ። እኒያ ጥላሁንና ሶፊያ የሚባሉ ክፎች መኖር ከጣሉ ሞት ከፈለጉ ሌላ የሚሞቱበት መንገድ ፈልገው እንዳይሞቱ የእሳቸውን ድካም ከንቱ አስቀሩባቸው። እንግዲህ አቃቤ ወንጀሉ እንደገና አንድ ብለው በአዲስ ወንጀለኞች ላይ አዲስ ክስ ለመመስረት አዲስ እቅድ ማቀድና በዚያ እቅድ መሰረት እንደገና አንድ ብለው አዲስ ጥናት ማጥናት ሊኖርባቸው ነው። ነገር ግን
እንዲህ ያለውን አዲስ ጥናት ከምን ይጀምሩ? ምን መነሻ አላቸው? መቼም አዲሶቹ ወንጀለኞች ቀኛዝማች ዳኛቸው ፍሬሳን መግደላቸውን አምነው ስለተነሱ ገዳዮች መሆናቸውን ለመርታት ምስክሮችና ሌሎች ማስረጃዎች ከመፈለጉ ድካም ድነዋል። ብቻ አይነተኛው ነገር ከሀገር ግዛት ሚኒስቴርም ሆነ ከፍርድ ሚኒስቴሩና ከዋናው አቃቤ ሕግ የተጣለባቸው ጥብቅ አደራ ቀኛዝማች ዳኜ ገዳዮች ከሚገባቸው የሞት ቅጣት እንዳያመልጡ ስለሆነ ጥላውንና ሶፊያ ገዳዮች መሆናቸውን ማመናቸው ብቻ በከፍተኛ ባለስልጣኖች አካባቢ የተፈለገውን የሞት ቅጣት የሚያስከትልባቸው ለመሆኑ እርግጠኛ ነው። ጥላውን የቀኛዝማች ዳኜ ገዳዮች እሱና ምሽቱ መሆናቸውን ለፍርድ ቤቱ ሲገልጽ በየኬ ሕዝብ ላይ ለረጅም ጊዜ እጅግ ክፉ በደልና ወንጀል ሲሰሩ እንደኖሩ እሱና በምሽቱ ላይም ስለሰሩ እሱና ምሽቱ መግደላቸውን ተናገረ እንጂ ከዚያ ቀጥሎ ክርክሩን በምን አቅጣጫ ለመምራት እንዳሰበ ምንም ፍንጭ አላሳየ። ምናልባት አስተማሪ የነበረው ጥላውንም እሱም በየተራ በፍርድ ቤት ፊት ቆመው ቀኛዝማች ዳኜ ለረጅም ጊዜ ያለ ፍርድ ነፍስ ሲያጠፉና ንብረት ሲዘርፉ የኖሩ ወንጀለኛ መሆናቸውን ለማስረዳት በሞከሩት መሰረት እንዲህ ያሉትን ለረጅም ጊዜ ወንጀል ሲሰሩ የኖሩ ወንጀለኛ መግደል አያስገድልም ብሎ ሊሟገት ይሆን? ወይስ ሚስቱ ባሌን ቤታቸው አስረው አስቀምጠው ሌሊት ጨለማ ለብሰው ቤቴ ድረስ ቢመጡብኝ ፈርቼ ተኩሼ አቆሰልኳቸው እንዳለችውና ወይዘሮ ጸገነት ቀኛዝማች ዳኜ ጥላውንን አስረው ባስቀመጡበት ሌሊት ገብተው ሊገሉት አስቀድመው እሳቸው ከተኮሱበት በኋላ እሱ ተወርውሮ ሲይዛቸው አየሁ ብለው በመሰከሩት መሰረት ባልሞቱ ባይ ተጋዳይነት ሊሟገት ይሆን? ይህ ሁሉ የሚያስኬድ ነው። ብቻ የሱን ሐሳብ በዝርዝር እንኳን ባይሆን ክርክሩን ሊመራበት ያሰበውን ጠቅላላ አቅጣጫ ካላወቁ እሳቸውን ለመመዝረት የሚያስፈልገውን ጥናት ለማድረግ እጅግ አስቸጋሪ ሆኖ ስላገኙት ተግባራቸው በሚፈቅድላቸው መጠን ለመርዳት የሚፈልጉ መስለው በመታየት የጥላውንን ሐሳብ የሚያገኙበትን መንገድ ሲፈልጉ ሰንብተው በመጨረሻ በእግር ብረት ታስሮ ዓለም በቃኝ ወይን ቤቱን የሰሙለት ወዳሰቡበት ግብ የሚያደርስ መንገድ ያገኙ መሰላቸውና ቶሎ ወይን ቤቱ አስተዳዳሪውን ለማነጋገር ሄዱ። አቃቤ ወንጀሉና ወይን ቤቱ አስተዳዳሪው ተነጋግረው ከተስማሙ በኋላ ጥላውን ተፈቶ ወደ አስተዳዳሪው ጽሕፈት ቤት ሄዶ ከአቃቤ ወንጀሉ ጋር ብቻ ለብቻ ሲገናኙ ስለ ሕግ ላለ ጊዜ ሳይነጋገሩ ዝም ብለው እንደቆሙ ሲታዩ ቆዩ። እንደምን ጥላውን ማንሳሳምም ላንተ ከተገናኘን ትንሽ ቢሰነብትም ለኔኮ በቀደም ፍርድ ቤት ማንነትን ስትገልጽ በርቁ ከማየት በቀር ገና ከ5 ዓመት በፊት ከተለያየን ዛሬ መገናኘታችን ነው ያሉ አቃቤ ወንጀሉ ከዚያ ረጅም ዝምታ በኋላ እጃቸውን ዘርግተው እንዴት ምን ማለት ነው? አለ ጥላውን ከቆመበት ሳይነቃነቅ።